እንግዲህ ኦሮሚያ አንተ እንዳልከው ፍንፍኔ የኦሮሚያም አካል ነበረች። ታሪክም የሚያሳየው ይህንን ነው። በአካል እዛ መካከል ትገኛለች። ህገ መንግስቱም ራሱ አንዳንድ ቦታ ላይ ቬግ ቢሆንም የፌዴራሉም ይሁን የኦሮሚያ ላለፉት ከ30 ዓመት በላይ ስራ ላይ የዋለው ፍንፍኔ የኦሮሚያ መሆኗን የኦሮሚያ ዋና ከተማ ኦሮሚያ ፍንፍኔ መሆኗን ያሳያል። ይሄን አክል ቢያንገበገበው ለምሳሌ አንዳንዴ ይነሳል ፍንፍኔ የዓለም አቀፍ ዲፕሎማቶች መቀመጫ ነው። ዓለም አቀፍ መድረኮችን ታስተናግዳለች። የአፍሪካ አንድነት ድርጅት የምን ይባላል። ልክ የኦሮሚያ ክልል መቀመጫ መሆን አለባት፣ ዋና ከተማ መሆን አለባት ሲባል ግን ያናድዳቸዋል። በዓለም አቀፉ ቦታ አላት፣ ለኦሮሚያ ግን ቦታ እንደሌላት፣ በተለይ በእነኚህ በርስት አስመላሾች የልሙጥ ናፋቂዎች ምንድን ነው እንደዚህ የሚያደርጋቸው የሚለውን ነገር ብናይና፣ ሁለተኛው ነገር ለዚህ ሁሉ ተጠያቂው ማን ነው? ይሄ አሁን በምክክር ኮሚሽን ውስጥም ተዘጋጅተው በተለይ እዛ አንዳንዶቹ አጸያፊ ንግግሮችን ስብሰባ ላይ ሲናገሩም እንደነበር ይሰማል። እና ለዚህ ሁሉ ሸቀጥ ያዘጋጀው አካል በተለይ ማን ነው ለዚህ ሁሉ ተጠያቂው የሚለውን እኔና አንድ ነገር በዛው ሊጨምርልና፣ ይሄ ለማስማማት ያክል ፍንፍኔ ላይ አንዳንድ ነገሮች እሺ የፌዴራልም ትሁን በፌዴራል ስር ትሁን፣ ግን የኦሮሚያ ዋና ከተማ ኦሮሞ ከዛ በልዩ ጥቅሙ ቀርቶ የጋራ ጥቅም ይሁን፣ አትሊስት አፋን ኦሮሞ በፍንፍኔ ውስጥ የስራ ቋንቋ ይሁን ምናምን ሲባል በተለይ የአጼዎቹ ናፋቂዎች አይ እስከ ግዕዝም መጨመር አለበት እንደዛ ከሆነ እስከ ማለት እንደደረሱበት ነው ከውስጥ የሚደርሱ መረጃዎች የሚያመለክቱት። እና ዋናው ተጠያቂ ለዚህ ጉዳይ በአሁኑ ሰዓት ማን ነው ትላለ? አንዳንድ ወገኖች ገለገበያ ያቀረቡ ሰዎች ናቸው ነው እያሉ። አንተስ? አብይ አህመድ በዋናነት እና የእሱ ብልጽግና፣ ከዛ በመቀጠል የኦህዴድ ብልጽግና፣ በአጠቃላይ ኦህዴዶች በአጠቃላይ ተጠያቂ ናቸው ለዚህ። በታሪክም ይጠየቃሉ፣ በህግም ይጠየቃሉ፣ በህሊናም ይጠየቃሉ። ከዚህ በፊት እንዳልኩት ለምንድን ነው ግን ኦሮሚያ የዓለም አቀፍ ዋና ከተማ ነች፣ የአፍሪካ መዲና ነች ምናምን ሲባል ችግር የለውም። የኦሮሚያ ነች ሲባል ግን ከማርስ ነው የመጣው ማለት ነው ኦሮሞ። እዚህ ውስጡ እኮ ነው እየኖረ ያለው፣ ሩቅ አይደለም። ውስጡ እየኖረ ያለው የኦሮሚያ ነች መባል ያስደንቃል። አልፎ የኢትዮጵያ ሆና የአፍሪካ ሆና የዓለም ዲፕሎማቲክ ከተማ ሆናለች ከተባለ ምን ነው ከኒውዮርክ ይቀርበዋል ይርቃል ኦሮሚያ? ወይስ ከኒውዮርክ የበለጠ ጭራቅ ነው? ይሄ የተራ ኦሮሞፎቢያ ነው። የኦሮሞ ጥላቻ እና ፍራቻ ነው። የኢትዮጵያ ህዝብ በተለይ እዚህ ከተማ ውስጥ የሚኖር ህዝብ ከዚህ መርገምት ነፃ ካልወጣ በቀር ከምክንያት የለሽ የኦሮሞ ጥላቻና ፍርሃት ጭራቅ አድርጎ የማየት ነገር፣ ኤሊየን አድርጎ የማየት ነገር አስተሳሰብ ከዚህ አስተሳሰብ ነፃ እስካልወጣ ድረስ እንዲሁ እንደፈራ እንደደነገጠ እንደጠላ ይኖራል። ስለዚህ በዋናነት ሌሎችን ማስገባት ለነገሩ እኮ ለምንድን ነው የሚሉት ሁሉ ጊዜ የአፍሪካ የዓለም ምናምን ነች የሚሉ እኮ የኦሮሞ አይደለችም ለማለት ስለሚፈልጉ ነው። እንደው ከውጭ ነጭ ጣሊያንን አስፍረው ኦሮሞን ከዛ ቢያፈናቅሉ ደስታቸውን አይችሉትም። እቅጩን ነው የምንነግራቸው። ነጭ ቅኝ አንገዛም ያለንን ምናምን ይለው የለም። ቅኝ የሚገዛ መጥቶ ቢሰፍር ይመርጣሉ
ኦሮሞ ነች ከሚባል ይሄ በጣም የተበላሸ የበሰበሰ የቆሸሸ ጸረ ህዝብ የሆነ አመለካከት ነው። አርሶ የሚያበላውን ህዝብ በዛ ስም እንዳይጠራ፣ ውሃ ሰጥቶ የሚያኖረውን ህዝብ በሱ ስም እንዳይጠራ፣ ነገር ግን በአፍሪካና በዓለም ምናምን እንዲጠራ መፈለግ ይሄ ቀድሞውኑ መጥፋት እኮ ነበረባችሁ። ምን ትሰራላችሁ እዚህ? ስለናንተ ዛሬ ማውራት እኮ የለብንም አሁን ይላሉ። በ21ኛው ክፍለ ዘመን እንደኛ እኮ አይደለንም። በ21ኛው ክፍለ ዘመን ሰው በቁም ያቃጠል ነው። እኛ አይደለንም እኮ በ21ኛው ዘመን የዘር ማጥፋት ፈጽመን ደምሽን አጠራ ነው ያልነው ሴትን ደፍረን። እኛ አይደለንም እኮ አንገት ቆርጠን በስመ አብ ብለን አንገት ይቆረጥ። ይሄ ነው ስልጣኔያቸው። let's be very clear about this። ማን ነው ባርቤሪክ የሆነው? ይሄ እኮ ትናንትና እኮ ነው በ21ኛው ክፍለ ዘመን፣ ድሮ አይደለም። በዚህ ከ2 ዓመት በፊት ከ3 ዓመት በፊት የሆነ ነገር እና ይሄን የሚያደርግ ፖለቲካን የሚያራምድ ልሂቅ ዞር ብሎ በ21ኛው ክፍለ ዘመን እንዴት የኦሮሞ ነች ትላላችሁ ይላል። እና የማን ነች እንበላት እንዴ? ይሄ እኮ it's a geographic curse እኛ መካከል ነው ያለችው። በቃ የማን ነች እንበላት you know and ይሄ በጣም ኤምፓየራዊ ናፍቆት ስለሆነ ቀድሞም ቢሆን ይሄ ኤምፓየራዊ ናፍቆት ደግሞ የኦሮሞን ህዝብ ማጥፋትና መተካት ስለሆነ አለመጥፋቱና አለመተካቱ አሁንም በቋንቋው በማንነቱ ከነስሙ እዚህ አካባቢ መገኘቱ በጣም የሚያበሳጭ የሚቆረቁር የታሪክን ፍሰት አዛነፈብን ብለው እንዲያስቡት የሚያደርግ ኦኬ ድሮ መሆን የነበረበት መጥፋት የነበረበት አለመጥፋቱ። ስለዚህ እሱን ለማጥፋትና ለማስለቀቅ ዲስፕሌስ ለማድረግ they appeal to the international እና ይሄ በውጭ የውጭ ሰዎች ያሉበት ነው በማለት እነሱ ስላሉ እናንተ አይመለከታችሁም። የውጭ እንኳን መብት ካለው በላዩ ላይ የሚኖረው ህዝብ ተፈናቅሎ ከጎኑ የሚኖረው ህዝብ ከከተማው መሃል ለዘበኝነትና ለወዘተርፈ የሚጠራው ህዝብ በሱ ስም ቢጠራ ነውር ነው፣ ጥፋት ነው። this is a curse። ይሄ እርግማን፣ ይሄ ክፉ የሆነ ዘረኝነትና ጥላቻ የፈጠረው ፍርሃት ነው። ይሄ ህዝብ ከሌላ ቦታ አልመጣም፣ ከኒውዮርክ አልመጣም፣ ከአውሮፓ አልመጣም፣ ኦኬ ከአፍሪካ ከሌላ አካባቢ አልመጣም። ሌላውን ተቀብለህ ኦሮሞ ግን እዚህ መሆን የለበትም በሱ ስም መጠራት የለበትም የሚለው ለምን አልጠፋችሁም? ለምን ዛሬም አላችሁ እዚህ በዚህ ክፍለ ዘመን የሚል ነው። እና ዘረኛ ሊሉ ይሞክራሉ። ኧረ ዘረኝነትን የማያሳያችሁ እናንተ ናችሁ። ዛሬ አይደለም በ1931 የተጻፈ መጽሐፍ ሳነብልህ ነበር በቀደም። እስከ ጎሳ ድረስ ቆጥሮ ይኸው የነዚህ ነበረ ከነዚህን አጣልተን ነው ይህንን ከተማ አዲስ አበባ ያደረግነው የሚለው እኔ አይደለሁኝም። ብላቴን ጌታ ወልደ ስላሴ የኢትዮጵያ ሚኒስትር የነበረ ሰው የኦሮሞ ሊቅ አይደለም፣ ዘር የሚቆጥር ነበር። ማን ማንን ወልዶ ማን ማንን ወግቶ ማን ከየት መጥቶ እንዴት እንደሰፈረ የሚነግራል። ኦኬ ይሄንን እያዩ ተመልሰው ዘረኛ የ21ኛው ክፍለ ዘመን ላይ እንዴት እንዲባላል በአደጋ ሀገር ቁጭ ብለህ እንዴት እንዲትላለ ይሉኛል። እኔ ያደገው ሀገርማ ጥፋቱን አውቆ ይሄ የባለቤቶቹ ሀገር መሆኑን ተረድቶ ለባለቤቶቹ እውቅናን ሰጥቶ በየቀኑ በየትምህርት ቤቱ በየፍርድ ቤቱ በየመንግስት መስሪያ ቤቱ በየፓርላማው ኦኬ አክኖሌጅመንት እየተናገረ ለህዝቡ ብሔራዊ የሶሪ ቀን የይቅርታ ቀን ይቅርታ የሚጠይቅ ሶሪ ዴይ ያለው ሀገር ነው። የሰለጠነ ሀገርማ እንደዚህ ነው። ላለፈው ለበደለው ነገር ኃላፊነት ወስዶ ኦኬ ዛሬ የአገሉ ባለቤቶች እነማን እንደሆኑ እውቅና ሰጥቶ ከራሱ ታሪክ ጋር ታርቆ በሚችል መጠን እነዛን ድሮ የበደላቸውን ሰዎች ለመካስ የተለያየ የፖሊሲ ፕሮግራም አዘጋጅቶ እንቅስቃሴ የሚያደርግ ያደገ ሀገር ይሄ ነው። ካናዳ እንደዚህ ያደርጋል፣ አውስትራሊያ ይሄን ያደርጋል፣ የተለያዩ ሀገሮች ይሄን ይሞክራሉ። ይሄንን ማድረግ ስልጣኔ የጠፋበት ነው። እንዴት እንደዚህ ይላል እንዴ? ይሄው ከመሰልጠን ነው የተማርኩት እኔ።
እዚህ ያደገ ሀገር በመኖር ነው ይሄን ያየሁት። ዓለም አደጋችሁን የሚያሳየውማ ለአዲስ አበባ ኒውዮርከር ቀርቦ እነ ሻጊና እነ ቢዮንሴ ቀርበው የ2000 ዓመት ምንድነው ሚሌኒየም ሲከበር እኮ እነሱ ናቸው የመጡት። እነ ማክሲም ይሄ እንዳለ የሬጌ ዘፋኝና የሬጌ ራፕ ዘፋኞች እነሱ ቀርበው ኦሮሞ ግን ሩቅ ነው ለቶከን እኮ ነው አንድ ታደለ ገመቹ ምናምን የሚጠሩት ለቶከን ከብዙ ዘፈኖች። የዓለም አቀፉ ግን ችግር የለበትም። ዋይ ለምንድን ነው የዓለም አቀፉ የሚመረጠው? ከዛ ቦታ ያንን ህዝብ ለመንቀል ስለሚፈልግ መተካት ስለሚፈልግ ነው። ሁሉ ጊዜ የአፍሪካ ነች ሲሉ ሰዎች የአፍሪካነቷን እኛ ከደና አናውቅም። የኦሮሞ ነች ስላለን የአፍሪካ መሆኗን ታቆማለች አላለም። የዓለም ትሆናለች ማለት አላለም። የኢትዮጵያ አትሆንም አላለም። ብንልም የትም አትሄድም፣ አለመሆን አትችልም። that's the fact። ግን ለምንድን ነው እነሱ የኦሮሞ አይደለችም የሚሉ ሌሎቹን የሚጠሩበት ምክንያት ለምንድን ነው? የኦሮሞ አይደለችም የሚለው ሐሳብ እንዲዋጥ ስለሚፈልጉ የኦሮሞም ሆና የኢትዮጵያም ሆና የአፍሪካም የዓለምም ትሆናለች። አይ ካላችሁ ደግሞ ሌላ ከተማ ስሩ፣ የኦሮሞ እና የዓለም ትሆናለች። ኢትዮጵያናችሁን እዛው ሌላ ከተማችሁ ላይ ሄዳችሁ እያከበራችሁበት ሊባሉ ይገባል። ኤንድ ይሆናል ይሄ በኔ ትውልድ። ኦኬ ዶክተር ጸጋዬ የፍንፍኔ ጉዳይ እንደው በአጠቃላይ የኦሮሞ ህዝብ ጉዳይ ነው። ለእኔ ደግሞ ፐርሰናል ነው ስትል ነበር ብዙውን ጊዜ። ምንድን ነው ልክ ከርቀት መጥቶ ስለ ፍንፍኔ እንደሚያውቅ ሰው እንደምናገር ሰው አይደለሁም። እዛ ውስጥ ያለፍኩኝ ቤተሰቦቼም የዘር ግንዶቼም ያለፉበት እና ችግሩንም ማቅ ሰው ነኝ ስትል ነበር እና እስኪ እሱን ትንሽ ብትነግረን። ብዙም የሚያስፈልግ አይመስለኝም፣ ግን እኔ ያደግኩት እዛ ከተማ ነው። ከአባቴ ቤተሰቦች ከዛው አካባቢ ናቸው ከዘመናት በፊት ጀምሮ። ስለዚህ በዛ አካባቢ የሆነውን ታሪክ እነ ቱፋሙና እና አቤቤ ማን ናቸው የሚለውን አባቴ በግልጽ የሚያስታውሳቸው በንግርት የሚያውቃቸው አካሄዶች ናቸው። በእነሱ ቤተሰብ ውስጥ የሚነገሩ ንግግሮች፣ ተረቶች፣ ዘፈኖች የት ዘመን ላይ ማን ከየት እንደተነቀለ፣ ማን እንደተከዳ፣ ማን እንደተሸወደ፣ ማን ወዴት እንደተሰደደ፣ ማን ወደ ባሌ፣ ማን ወደ ሲዳሞ፣ ማን ወደ ኢሉባቦር ምናምን እንደሄደ ያስታውሳሉ። ማን ወደ ቦቆጂ እንደሄደ በደንብ ያስታውሳሉ። እያንዳንዱ ዘፈኖቹ አሉ። ከገጠር ሰዎች ሲመጡና ቤት ሲገናኙ ሌሊቱን ሙሉ እያወሩ ሲያድሩ በዛ ዘመን የተዘፈነውን ዘፈን እያዜሙ እንደዚህ የተባለበት እያሉ ነው የሚያወሩት። ለእኔ አባቴ ሀገር ወዳድ አርበኛ የመንግስት ወታደር ስለሆነ እጄን ይዞ ነው ከተማውን እያንዳንዱን ፓርት የሚያሳይ። ይሄ እንዲህ ይባል ነበር። ይሄ የፊውዳሎችንም እንትን ማለት ነው። አባቴ በነበረው የወታደርነት ተግባሩ አያፍርም። ለኢትዮጵያ ላበረከተው አበርክቶ ለኢትዮጵያ የደማውን አያፍርበትም። አርበኛ ነው። ስለዚህ ባሻወልዴ ችሎትም ሲሄድ ይዞኝ ይሄዳል። ገና በ6 ዓመቴ እጄን ይዞ ወስዶ ወመዘክር ነው ቤተ መጻሕፍት ሲያስገባኝ ማን ምን እንደሳለ ይሄኛው ስዕል ከጣሪያው ጀምሮ ይሄ አፈወርቅ ተክሌ የሳለው ስዕል እንደሆነ እዛ የቆሙ ሐውልቶች አሉ፣ እነሱን እያሳየኝ ማለት ነው። የሚገርም እኔ ኦሮሞና ዘረኛ ነው የምባለው ሰው ህገ መንግስት ሳስተምር ተማሪዎቼን እዚህ ከተማ ውስጥ ያሉ ሐውልቶችን እንኳን ምን እንደሆነ እዛ ዩኒቨርሲቲ ፊት ለፊት ያሉ የካቲት 12 ፊት ለፊት ያለውን ትልቁ ሐውልት ምን እንደሆነ የሰማዕታት ሐውልት እንደሆነ አያውቁም ተማሪዎች። ይር አፍተር ይር ነበር የምጠይቀው የህገ መንግስት ተማሪዎች። ይር አፍተር ይር ምንድነው ይሄ ነገር ስትላቸው አያውቁም። እኔ ግን ገና በልጅነቴ አባቴ ይዞ ሄዶ የተፈጸሙትን እልቂት እዛ ጋር ታሪክ አለ እዛ ላይ የተጻፈ ዝርዝር። ይህንን ያስነበበኝ ገና ትንሽ ማንበብ በደንብ በማልችል ጊዜ እያንዳንዱን ሐውልት ማለት ነው እያንዳንዱን ግቢ የመንግስት መስሪያ ቤት ምናምን ማለት ነው። so that's very personal to me። እያንዳንዱ ሰፈር እያንዳንዱ አካባቢ
በእግሬ እየሄድኩ እኔም ደግሞ በእድሜ ያደግኩበት ሰፈር ነው። ቀደም ሲል በሌላ ሚዲያ ላይ የዛሬ 12 ዓመት ምናምን ገልጬዋለሁ። ይሄ ወረቀት የኪስ ወረቀት ሰርቶ መሸጥ የሚባል ነገር አለ። በኪሎ ወረቀት ትገዛና በሙቅለት አጥፈ የብርቱካን መያዣ ምናምን የኪስ ወረቀት ማለት ነው፣ ፓኪ ምናምን እንደሱ አድርጋ ለየብርቱካን ቤቶች ትሸጣለህ። መርካቶ ለችርቻሮ ንግድ ለሚጠቀሙበት ሰዎች ትሸጣለህ። ያንን ስታደርግ ከሩቅ ብዙ ቦታ ነው የምንሄደው፣ በእግራችን ነው የምንሄደው ህፃናት። ዩኒቨርሲቲ አካባቢ፣ ቦሌ አካባቢ፣ ኤምባሲዎች አካባቢ ወረቀቶችን በኪሎ እንገዛለን። እዛ አካባቢ ካሉ ኪዮስኮች መርካቶን መጣና ሙቅ እንገዛና እንለጥፋለን። ከዛ በኋላ እያዞርን እንሸጣለን። ስንዞር ያው የከተማውን ኑሮውን እያንዳንዱን ጉራንጉሩን ሁሉ ነው የምናውቀው። ሰው ለእኔ ከተማው ከነሽታው ከነግማቱ ምኑም ሁሉ ፐርሰናል ነው፣ አውቀዋለሁ። እሱ ብቻ አይደለም፣ አገሩንና ታሪኩን የሚያቅሰው ደግሞ እንዳስተማረኝ እዚህ ጋር እንደዚህ ሆነ፣ እዚህ ጋር ነበረ ጥላውን ሰው ሲገደል ልጆች የወጡት ሰልፍ ምናምን እየተባልኩኝ 6 ኪሎ ሲሄድ አፍንጮ በር ጋር ምን እንደተከሰተ፣ ደጃች ውቤ ሰፈር ምን እንደተከሰተ፣ ውቤ በረሃ ምን እንደነበር፣ ገዳም ሰፈር ማን ነው ምንድን ነው፣ በፊክሽን ውስጥ ያሉ ካራክተሮች የት ጋር ነበር፣ እነዚህን እያየው ነው የኖርኩት እኔ እየዞርኩ። ራስ ደስታ ሆስፒታል ምንድን ነው? ራስ ደስታ ማናቸው? አባይ እዛ ወረድ ብለህ የአቡነ ጴጥሮስ ምንድን ነው? ይሄ ህንፃ ለምን ኢየሩሳሌም ህንፃ ተባለ? ይሄንን እየጠየቅኩ ነው ያደግኩት። ይሄ ቲያትር ለምንድን ነው አምፒር የተባለው? ኤምፓየር ሲኒማ አምፒር። ሲኒማ አምፒር ፈረንሳይኛ ነው። ፈረንሳይኛ መሆኑን ያወቅኩት ከአባቴ። ይሄ የኔ የግሌ ታሪክ ነው። ሳድግ ቲያትር ቤቶች ምናምን ከተማ አዲስ ከተማ ከቴ የሚባል አለ፣ ራስ ብሔራዊ ምናምን ወረፋ መሸጥ ምናምን እየተለማመድን ያደግንበት ነው። ወረፋ መሸጥ አሁን የሚታወቅ ነገር አይመስለኝም። ቀድመ ወረፋ ትይዛለህ፣ ከዛ በኋላ ብዙ ሰው ሲሰለፍ ከኋላ ደግሞ ሄደ ሌላ ትይዛለህ፣ ከዛ ሌሎች ሲመጡ ያችን ቦታ ብር ተቀብለህ ታስገባለህ። ይህ ነው። በስቴዲየም በብሔራዊ ቲያትር በተለያዩ ቲያትር ቤቶች ይህን እናደርጋለን። It's so personal because it's part of the DNA of my growth. እያንዳንዱ ተቋም ማለት ነው። አይቆረቆርም ምናምን ይመስላቸዋል ሰዎች። No, ግን there is the history there. ይህን ሁሉ ነገር ፕሪዘርቭ አድርጎ የህዝቡን ብሶት አውቆ ከታሪኩ ጋር ታርቆ ወደፊት መሄድ ሲቻል የለም ታሪክን ደግመን እንሰራባችኋለን፣ የታሪክን ስህተት አስበልጠን ዛሬ እንፈጽምባችኋለን፣ ትግራይ ላይ ያደረስነውን ዘር ማጥፋት በእናንተ ላይ ዛሬ እናደርሳለን፣ የኦሮሞ ነች ማለት ካላቆማችሁ እኮ ነው እያሉ ያለው። ይሄ የስልጣኔያቸውን ደረጃ ነው የሚያሳየው። የኢትዮጵያ ስልጣኔ ሄዶ ረቆ ተራቆ ሰውን በስመ አብ ብሎ እስከማረድ የደረሰ ነው። ይሄ ነው የስልጣኔያቸው ደረጃ እና እነዚህ ሰዎች ናቸው ከተማው ይገባኛል የሚሉ። እስኪ ወደ መጨረሻው እንምጣና ይሄ ከተማ ዓለም አቀፍ ከተማ ነው፣ የአፍሪካ መዲና ነው፣ የኢትዮጵያም ዋና ከተማ ነው። የኦሮሚያ ዋና ከተማ መሆን የለበትም እያሉ ያለበት ደረጃ ነው ያለው። ከዛ ውጪም ለምሳሌ አንድ ያነሳው ነገር አለ። ኦሮሞን የውጭውን ስም መቀበል ወይ ሰው መቀበል የኦሮሞን መቃወም ሬዚስት ማድረግ ነገር አለ። ለምሳሌ ካዛንቺስ መርካቶ ስሙ ሊቀየር ነው። አንድ ጊዜ ትዘለኛለ ወደ ኦሮሞ ስም ሊቀየር ነው ሲባል እንዴት ይሆናል? እንግዲህ መርካቶ እና ካዛንቺስ የጣሊያን ስሞች ናቸው። እዛ ላለው በፊት የኦሮሞ በነበረው ስም ወደ ቀድሞ ስሙ ብመለስ ምን እንደሚጎዳ አላቅም። እስኪ መጨረሻ ላይ ዶክተር ጸጋዬ እንደው አንዳንዶቹ መቼም ከ100% የተወሰነ ሳይሰማ አይቀርምና እንደው የጀርባ አጥንት ካላቸውና የሚሰሙ ከሆኑ ህገወጥም ይሁን በዚህ በምክክር በተባለው ኮሚሽን ላይ ከተሳተፉ ኦሮሞዎች እንደው አጋጣሚ ብታገኝና በፊት ለፊታቸው ብትኖር ምን ትመክራቸዋለህ? ምን ትላቸዋለህ? ሌላውንስ የምመለከተው የኦሮሞ ህዝብስ በምን መልእክት አስተላልፋለህ?
ድሮም ስላቸው የነበረውን ነው የምለው። የኦህዴድ ከሆነ በራሳቸው ጨፌ ኦሮሚያ ላይ በተደጋጋሚ በህገ መንግስት ጉዳይ ሳስተምር የምናገረው ነገር ነበር። በኦሮሚያ ክልል ህገ መንግስት ውስጥ የከተማ ዋና ከተማቸውን ሲጽፉ ይሄ እንኳን ብዙም አስፈላጊ አይደለም፣ ሁሉ ከተማ የራሳችሁ ስለሆነ ማለትም አያስፈልጋችሁም፣ ግን ማለት ካለባችሁ ችግር አይደለም ብዬ የምናገረው ነው። ከተማው የኦሮሞ መሆኑን የመብት ጉዳይ የባለቤትነት ጉዳይ ስለሆነ ለክርክር ማቅረብ አልነበረባቸውም። ህገ መንግስቱ ከሞላ ጎደል ግልጽ ነው። በህግ ማለት አንደኛ ጂኦግራፊው ግልጽ ነው፣ የሚነግረው ነገር አለ። መልክዓ ምድራዊ ምናምን አይደለም የሚወዱት፣ እንዲያውም በመልክዓ ምድር የት እንዳለ ግልጽ ነው። ሁለተኛ ህገ መንግስቱና ህጉ ግልጽ ነው። በኦሮሚያ ማዕከል የምትገኝ እንደመሆኗ ነው የሚለው። በኦሮሚያ ማዕከል የሚገኝ ከሆነ የማን ሊሆን ይችላል? የሆነ ከሰማይ መጥቶ አይደለም የሰፈሩበት፣ ከኪሳቸው አውጥተው አልተከሉትም መቼም። እና ታሪክ ደግሞ የራሳቸው የታሪክ ጸሐፍት የሚናገሩትን ተናገር አሳይተናል። በዛ ላይ የሚታየው ቦታው ላይ የነበረውን ህዝብ አፈናቅለው ዛፉንና እጽዋቱን ሳይቀር ቀይረው ነው። ባህር ዛፍና እንትን የተተከለው እኮ የማገዶ እንጨት ምናምን ለማገዶና ለተለያየ ጉዳይ እንጨቱ ተቆርጦ አልቆ ነው። አልቆም ስለነበረ የፈረንጅ የባህር ዛፍን ችግኝ እስኪያራባ ድረስ የንጉሱ አማካሪ የነበረ ፈረንጅ ይልግ ነው የሚባለው፣ አልፍሬድ ይልግ። እስከዛ ድረስ እንዲሁም በቃ ይሄ ከተማ በርድ ሊፈጀን ነው፣ እንጨትም ማገዶም የለም፣ ወደ አዲስ ዓለም ኤጀሬ እንሂድ ተብሎ እኮ መንቀሳቀስ ተጀምሮ ነበር። ኤጀሬ ዋና ከተማ ልትሆን የንጉር እዱ መቀመጫ እንድትሆን የታዋቂው ቤተክርስቲያን የተሰራበቱ ምክንያት ይሄ ነው። እና ይሄንን ቀይረው እንዳደረጉት ታሪክ የሚያስረዳ ነገር ነው። እና ይሄንን በህግም መብት ያለህ ነው፣ መብትህ የሆነ ጉዳይ የተፈጥሮ መብትህ የሆነን ጉዳይ ለድርድርና ለውይይት ማቅረብ የይዞታ ጉዳይ በውይይት እንደማይቀርብ አለመረዳት የመጣ ይመስለኛል። ወይንም ደግሞ እኔም ይመስለኝ ለማስደሰት እና ኢትዮጵያን መምራት እንደዚህ በቃ ሌሎቹን በማስደሰት ነው፣ ኦሮሞን በመስደብ ከሌሎቹ ጋር ተባብሮ በሚል ላለፉት 8 ዓመታት ኦሮሞን በመስደብ ሲያስደስቱ ነበር። ኦሮሞ ላይ በማዝመት ኦሮሞን በማስገደል ሌሎቹን አስደስተው ስልጣን ላይ ለመቆየት ጥረት ሲያደርጉ ነበር። ሄደና እነሱ በስድብ የጀመሩት ኦሮሞ ላይ አልቆመም ስድቡ፣ ወደ እነሱ ተመልሷል። ስለዚህ ዛሬ ከገባችሁ አንደኛ ነገር የባለቤትነት ጥያቄ የተፈጥሮ መብትን፣ ህገ መንግስታዊ መብትን፣ ተጨባጭ ሁኔታን የካደ የጣሰ አላስፈላጊ ተግባር ስለሆነ አሁንም ከዚህ የድርድር አጀንዳ ውስጥ የምክክር አጀንዳ ውስጥ ይሄን ጉዳይ ብታወጡ ለራሳችሁ ሰላም፣ ለራሳችሁ ደህንነት ሲባል፣ ለራሳችሁ ሰብአዊ ክብር ሲባል በዚህ ኮሚሽን ውስጥ ምን አይነት የስድብ ውርጅብኝ እንደወረደባቸው አይተዋል። ምን አይነት ንቀት እንደተገለጸላቸው አይተዋል። ምን አይነት ጥላቻ እንዳለ ታይቷል። አገራዊ የሆነ በተለየ ሁኔታ ኦሮሞን የመጥላትና የመግፋት ስሜት እንዳለ ሌሎች ሁሉ እየተግባቡበት ያለ እስኪመስል ድረስ እንዳለ አይታቸዋል። ይሄ ደግሞ እንግዲህ የተፈጠርንበት ቦታ ነው። ምንም ልናደርገው አንችልም። አንሄድም፣ አንጠፋም። የኛ መሆኑንም አንክድም፣ የኛ ነው እንላለን። ሌላ ስምም አውጡለት፣ ሌላ ክልልም አማክሉት፣ ራሱን የቻለ አስተዳደርም አድርጉት፣ ነፃ አገርም አድርጉት ከፈለጋችሁ፣ የኛ መሆኑን አንክድም። የኦህዴድ ብልጽግና ሁሉን ነገር ለንግድ አይቀርብም፣ ሁሉ ነገር ለውይይት አይቀርብም፣ ሁሉ ነገር ሸቀጥ አይደለም። መብት አይሸቀጥም። የመብት ሀሁ የሚያስተምር ሰው ምን ብሎ ነው የሚጀምረው? human rights are inalienable, indivisible, interdependent. inalienable ማለት አይሸጥም፣ አይሸረፍም፣ አይሸራረፍም፣ አይሸጥም፣ አይለወጥም ማለት ነው። መብት አይሸጥም፣ ለድርድር አይቀርብም፣ አይነጣጠልም፣ አይሸራረፍም። ይህንን እንዲያስታውሱ ማድረግ ነው። ስለዚህ አሁን ከያዛችሁት የድርድር ምናምን ከምትሉት የምክክር ሀሳብ ውስጥ ውጪ ማድረግ ያስፈልጋል። መብት ደግሞ የህዝቡን መብት በዛ ከተማ ላይ ያለውን ህጋዊ መብቱን ማስጠበቅ ያስፈልጋል።
መተግበር ያስፈልጋል። ለእናንተም ሰላምና ፎይታ ያመጣላችሁ ይሆን። ምክንያቱም ለመወደድ ብለው ብዙ ዘላብደው መብታቸውን አሳልፈው ለሽያጭ አቅርበው የጥላቻን የመጨረሻ ገጽታ ሳይተዋቸው። ስለዚህ ከመወደድ መከበር ይሻላችኋል እንደ ሰው። ለመከበር ደግሞ መብታችሁን አጽንታችሁ ይዛችሁ መከራከር አለባችሁ ነው። ሁለተኛ ይሄ እንዲዘርባ አያደርግም። ማንም በፖለቲካ እንስማማም ኦፒዲዎች ጋር ማንም የኦሮሞ ልጅ ግን እነሱ አሁን እየተቀበሉ ያሉትን ውርደትና ስድብ ማንም የኦሮሞ ልጅ እንዲሸከመው አልፈልግም። በዚህ ትውልድ ማብቃት አለበት። ይሄ በዚህ ትውልድ ማብቃት አለበት። እነሱ ዛሬ እንደተሰደቡት የሚቀጥለውም ትውልድ ሊሰደብበት አይገባም በዚህ ጉዳይ። ስለዚህ ይሄንን ከተረዱ ብቸኛ ያላቸው ነገር እግዚአብሔር የሰጣቸው ተፈጥሯዊ መብታቸው ብቻ። ወዳጅ መብትህን ስለሸጥክለት አያድንህም ከጥፋት። ወዳጅ የተባለው ማለት ነው ሁሉን ነገር አድርገህለትም ባንተው ከተማ ቁጭ ብሎ ሊያጠቃህና ሊሰድብህ ሲሞክር ነው የምታየው። በመሆኑም የኦሮሞ ብልጽግና ሰዎች መሰደብ ከሰለቻችሁ ከህግ ተጠያቂነትም ከታሪክ እና ከህሊና ተወቃሽነትም ለመዳን ከፈለጋችሁ መብታችሁን አጽንታችሁ ያዙ። መብታችሁን መጠየቅ የሌላን ሰው መብት መጉዳት አይደለም። እኛ ኦሮሞዎች ነን። የማንም ሰው መብት አንዲት ጋት እንድትሸረፍ አንፈልግም። የማንንም መብት አልጠየቅም። የማንም መብት እንዲሸረፍ በኦሮሚያም ሆነ በሌላው የሀገሪቱ ክፍል በዓለም አቀፍ ደረጃ የምንከራከር ነን። ለዚህ ደግሞ we have a clean record በኩራት የምናገርበት አትሊስት እኔን በተመለከተ ክሊን ሬከርድ አለ። ከኢትዮጵያ እስከ ፍልስጤም እስከ ኢራን መነጋገር የምንችል ሰዎች ነን። እስከዚህ ሀገር አቦሪጂኖች ጋር ሁሉ የሚያሳፍር አይደለም ለመብት መቆም። የሰው መብትን ተቃርኖ መቆም ግን ያሳፍራል። ወራዳ ተግባር። የሰውን መብት ተቃውሞ የራስንማ ተቃውሞ መቆም በጣም የሚያሳፍር ነገር ነው። ይሄ ለሌሎቹ ኢትዮጵያውያን አንተ ባትጠቀምበት እሺ፣ ሌላው ሰው የራሱን መብት ቢጠቀምበት ምን ጎዳና ነው ይሄ መብት መከልከል አለበት የምትል? ይሄ ትክክል አይደለም። ስለዚህ ለብልጽግናዎች የምንላቸው ነገር ህገወጥ ተግባር ተቋም ነው፣ መዋቀርም አልነበረበትም፣ አጀንዳውን መቀመጥ አልነበረበትም። አስቀምጣችሁ ልትወደዱበት ልትሸጡና ልትነግዱበት ሞክራችሁ ተዋርዳችሁ እንደ ውሻ ተቆጥራችሁ በራሳችሁ ቤት በራሳችሁ አጀንዳ ተሰድባችሁ ተመልሳችኋል። ወይም እንግዲያው መብታችሁን አጥብቃችሁ ያዙ። ለትውልድ ይሄን መብት አሳልፋችሁ ስጡ። ይሄን መብት አጎናጽፋችሁ በተግባር እለፉ። አይ በዚህ መብት የተነሳ እንወጋችኋለን ከዚህ በፊት በተደጋጋሚ ተብሏል። ይሄን ልደቱ ብሎታል። ይሄው ሰሞኑን እየፎከሩ ነው ከያቅጣጫው እዛው ከተማ ቁጭ ብለው ሙሉ የዘር ማጥፋት ከትግራይ የከፋ የዘር ማጥፋት እናደርግባቸዋለን ምናምን የሚሉ አሉ። ይሄንን ወደ ተግባር እንፈጽመዋለን ብለው የሚንቀሳቀሱ ደግሞ ካሉ እንደ አንድ ኦሮሞ ለዚህ ህዝብ እየታገለን ብዙ ውርደት ደረሰብን የምትሉ ከሆነ ስልጣኑ መንግስትም በእጃቸዋል የኦሮሚያ ክልል። ስለዚህ አስፈላጊውን ራስን የመከላከል እርምጃ መውሰድ አለባቸው። ይሄንን እንደ ምክር ነው ለነሱ። ሌላው ህዝብ ግን ደግሜ አሁንም ገልጸዋለሁ፣ ሌላው የኦሮሞ ፖለቲካ ሊቃን የኦሮሞ ፖለቲካ ፓርቲዎች ዛሬም በፊንፊኔ ጉዳይ ላይ የመብት ጉዳይ፣ የተፈጥሮ መብት ጉዳይ፣ የህገ መንግስታዊ መብት ጉዳይ፣ የተጨባጭ ሁኔታው የመልክዓ ምድሩ ተጨባጭ ሁኔታ ጉዳይ መሆኑን አውቀው አቋም መውሰድና አቋማቸውን በመግለጫ ማቅረብ፣ ይሄንን ኮሚሽን በአቤቱታ በግልጽ ደብዳቤ በተለያየ በቴክስት ሜሴጅ በሙሉ ጫና ማሳደር፣ ይሄንን ኮሚሽን ማሳጣት እና ከተግባሩ እንዲመለስ የማድረግ ግዴታ አለባቸው። የኦሮሞ ሚዲያዎች፣ የኦሮሞ ሊቃን፣ የኦሮሞ ሲቪክ ሶሳይቲ ማህበረሰብ አካላት፣ የኦሮሞ አንቂዎች፣ የኦሮሞ የሙያ ማህበራት
የሰብአዊ ጉዳይ የሚሰሩ ሁሉ ተማሪዎች፣ መምህራን፣ ሰራተኞች፣ ገበሬዎች፣ አርብቶ አደሮች ሌላ ነገር ማድረግ ቢያቅታቸው እያንዳንዱ ሰው አንድ ቴክስት መላክ ይችላል ለዚህ መስሪያ ቤት። በመብት ጉዳይ መደራደር አይቻልም። መብት አይሸጥም፣ አይለወጥም። ይሄንን ቴክስት ማድረግ ይቻላል። ካስፈለገ አዘጋጅተን ሞዴል እናስቀምጣለን። ሁሉም ሰው ከዚህ ከባለፈው ሳምንት ጀምሮ እያልኩኝ ነው፣ በዚህ ተቋም ላይ በመንግስት የስልጣን አካላት በአገሪቱ አሉ የሚባሉ ለኤምባሲዎችም ጭምር ለኤምባሲዎች፣ ለዲፕሎማቲክ ሚሽን ዴሌጌት መሪዎች ሁሉ ቴክስት ደብዳቤ በመጻፍ ይሄ ታሪክ ይቅር የማይለው ስህተት እየተፈጸመ ነው፣ ያላለቀ የዘር ማጽዳት ዘመቻ፣ የዘር ማጽዳት ፕሮጀክት በኦሮሞ ላይ በዚህ ከተማ እየተካሄደ ነው ብለው መግለጫ መስጠት አለባቸው። ደብዳቤዎች መጻፍ አለባቸው። ግልጽ ደብዳቤዎች መጻፍ አለባቸው። የተለያዩ ቅስቀሳዎች መደረግ አለባቸው። የአንቂዎች እና የፖለቲካ ድርጅቶች ህዝቡን የማሰባሰብ የማንቃት እና ለሰላማዊ ሰልፍ መጥራት፣ አቤቱታ የማዘጋጀት እና አቤቱታቸውን የማቀላጠፍ ስራ መስራት አለባቸው። ሌላው ቢቀር ግን እዛ ከተማ ኦሮሞ ነኝ የሚል ሰው እዛም ከተማ ውጪም ሌላም ቦታ ያለ ሰው ይሄንን መብቱን በሚመለከት ለድርድር እንደማይቀርብ ግልጽ የሆነ ስቲከሮች በመለጠፍ መኪናቸው ላይ፣ ቤታቸው ላይ፣ የንግድ ቦታቸው ላይ ይህንን ማሳየት መቻል አለባቸው። ኦሮሞ መብቱን ለድርድር አያቀርብም፣ ማንኛውም ሰው ማቅረብ እንደሌለበት እንዲሁ ይሄንን ማድረግ አለባቸው። በእኔ በኩል ይሄንን ለማድረግ ከማንኛውም ወገን ጋር ለመተባበር ዝግጁ ነኝ፣ ኢንክሉዲንግ ራሱን የሚያከብር ኦሮሞ ከሆነ የብልጽግናም ሰዎች ጭምር።